የክልሉ ፕሬዝዳንት በላኩት ሰራዊት ግፌት ተፈጸመባቸው አመራሩ ልጃቸውን አጡ። የቀድሞ አመራርም ልጄ እንዲነጠቅ ያደረጋቸው ፕሬዝዳንቱ እንዲሁም የወቅቱ አመራሮች እንኳን ደስ አላችሁ ሲሉ ያስተላለፉት መልእክትም መነጋገሪያ ሆኗል። ተሰሙታላችሁ። ህወሓት በርካታ ጦር መሳሪያ እየታጠቀ ነው ሲሉ የአብይ አህመድ ሚኒስተር ከሰሱ። ከባህር በር ጋር በተያያዘ ደግሞ ያለቃቸውን የቀደመ አቋም ውድቅ አድርገዋል። የምትሰሙት ይሆናል። የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተሰማ። ይህ በእንዲህ እንዳለ ዩክሬን ደግሞም ክብረ ወሰንን የሰበረ የድሮን ጥቃት መፈጸሟን አሳውቃለች። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ህወሓት በርካታ ጦር መሳሪያ እየታጠቀ ነው ሲሉ የአብይ አህመድ ሚኒስተር ከሰሱ። ከባህር በር ጋር በተያያዘ ደግሞ የአለቃቸውን የቀደመ አቋም ውድቅ አድርገዋል። የብልጽግናው ሰሞንኛ ስምሪት በውጭም በውስጥም የመገናኛ ብዙሃን ሚኒስትሮቹን ጭምር በማሰማራት ወታደራዊ አዛዦቹን በመጥራት ህወሓት ላይ ተከታታይ ፕሮፓጋንዳዎችን መስራትም ሆኗል። አንዳንዶችም የትግራይ ሰዎችን ከሲኦል ያመለጡ ስለሆኑ እዚህ ምድር ላይ እንዲኖሩ አንፈቅድላቸውም እያሉም ናቸው። የደህንነት ሹሙ ሬድዋን ሁሴንና የአብይ አህመድ አማካሪ ጌታቸው ረዳ በቀናት ውስጥ ጦርነት ሊከፈት ነው የሚል ፕሮፓጋንዳን አልጀዚራ ላይ ካስነገሩ ቀናት ሳይሆን ሳምንታት እያለፉ ነው። የአብይ አህመድ ሚኒስትሮች ክስ ቀጥሎ ከሰሞኑ ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በለንደን ቻተም ሀውስ ቀርበው በዚሁ ህወሓት ላይ ክሶችን አሰምተዋል። አገዛዛቸው የፕሪቶሪያው ስምምነትን ያከበረ አድርገው የተናገሩት ሚኒስትሩ በብልጽግና በኩል የድሮን ጥቃትን መፈጸም፣ ግዛትና ተፈናቃዮችን አለመመለስ፣ ደሞዝ፣ ነዳጅ፣ ሸቀጥ፣ የባንክ ገንዘብን መከልከል፣ የጦርነት ፕሮፓጋንዳዎችን ማከናወን፣ ታጣቂ ኃይልን ማደራጀት የስምምነቱ አካል ናቸውን ብሎ የሞገታቸው ግን የለም። ለስምምነቱ መፍረስ ተጠያቂው ህወሓት ነው ብለው አሁን እየታጠቀ ነው፣ አዳዲስ መሳሪያዎችን በስፋት እያከማቸና እየገዛ ይገኛል፣ በጀቱ ወደ ሌላ ተግባር እያዋለ ነው በሚልም ክሳቸውን ቀጥለዋል። ከዚህም በተጨማሪ በቀጠናው ከሚገኙ ኃይሎች ጋር ጥምረቶች መፈጠራቸውን በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀለበሰው ይገኛል በማለትም ነው የተናገሩት። ሚኒስትሩ ከባህር በር ጋር በተገናኘ ያደረጉት ንግግርም ግን መነጋገሩ አልቀረም። አብይ አህመድ በተለያዩ መድረኮች ላይ ከቀይ ባህር 40ና 50 ኪሎ ሜትር ርቀን ተቀምጠን አንቀጥልም፣ ጉዳዩ የልማት ብቻ ሳይሆን የህልውናችንም ጉዳይ ነው ሲሉ ምንም ይታወሱት። ሚኒስትራቸው ጌዲዮን ጢሞቴዎስ ግን ከሰሞኑ የባህር በር ጉዳይ የልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ እንጂ ሌላ ዓላማ የለውም ሲሉ ነው ንግግራቸውን ያቀረቡት። ፊልድ ማርሻል ብርሃኑ ጁላ በባሌ የሚሆን በቦሌ እያሉለት አብይ አህመድ እንደ ህዝብ እንበላቸዋለን ሲሉ የተናገሩለት የሁዴድ ጡረተኞች በኃይል ወስዳችሁታልና በኃይል ይመለሳል ሲሉ የከረሙት የቀይ ባህር ጉዳይ አሁን በአመዛኙ እየተተወ የመጣ ሲሆን እነ ጌዲዮንም አጀንዳውን በዝቅተኛ ደረጃ ማቅረብ ጀምረዋል። በእርግጥ ብልጽግና በጉዳዩ ላይ አፈግፍጓልን የሚለውም ጥያቄ የሚያነሱ ቢኖሩም ዋነኛው ምክንያት ግን በቅርቡ የተደረገው የኦህዴድ ብልጽግና አመራሮች ስብሰባ አቅጣጫ እንደሆነ ለመረዳት አያዳግትም። አገዛዙ እየተጣመሩብኝ ነው ያላቸውን ኃይሎች ቅንጅት የሚፈጥሩና የሚታገሉት ከሆነ አደጋው የከፋ ይሆናል። ስለሆነም ለአንደኛው የሰላም አጀንዳ በመስጠት ከፋፍሎ ማጥቃት ያስፈልጋል በሚል መምከሩም መዘገባችን የሚታወስ ነው። የኤርትራው ጉዳይ ከወራት በፊት ከነበረው በተለየ መንገድ እየቀረበ ያለበት አሁናዊ ምክንያትም ከዚሁ እቅዱ ጋር የተገናኘ ሊሆን እንደሚችልም ይገመታል። ይህ በእንዲህ እንዳለ በክልሉ ፕሬዝዳንትና በላኩት ሰራዊት ግፍ የተፈጸመባቸው አመራሩ ልጃቸውን አጡ። የቀድሞ አመራር ልጄን እንድንጠቅ ያደረጋችሁኝ ፕሬዝዳንቱና የወቅቱ አመራሮች ሆይ እንኳን ደስ አላችሁ ሲሉ ያስተላለፉት መልእክት መነጋገሪያ ሆኗል። የሲዳማ ክልል ፕሬዝዳንት የሆኑት ደስታ ሌዳሞ ባለፉት ወራት መነጋገሪያ ከነበሩባቸው ጉዳዮች መካከል 6 ኪሎ ግራም ወርቅ በሽልማት መልክ የሚያካብቱ በቤተሰቦቻቸው ስም ከ3200 ካሬ ሜትር በላይ የሚወስዱ በአሜሪካን ሀገር $1 ሚሊዮን ወጥቶ ቤት ያስገዙ ርዕሰ መስተዳድር ስለመሆናቸው ለብልጽግናው ፕሬዝዳንት አብይ አህመድ ተጽፎ ማመልከቻ እንደገባባቸውም ይታወሳል። በቅርቡ ደግሞ ሐዋሳ ወደ ኦህዴድ ብልጽግናው ፌዴራል ትጠቀለላለች ሲሉ ተናግረው ሌላ መነጋገሪያ ጉዳይን ከፍተውም ነበር። ርዕሰ መስተዳድሩ ለወትሮ በርካታ የኢትዮጵያውያን ለመዝናናት የሚመርጧትን ሐዋሳን አምፖል አስተክለው ግን ጎብኝና የቢዝነስ እንቅስቃሴዎች እየራቋት ዘንድ ከተማዋን አድርገው የቀድሞ የከተማዋ አመራሮችን ግን ሲያሳድዱ ይታወቃሉ። በክልሉ ፕሬዝዳንት የመኖሪያ ቤታቸውን ተቀምጠው ልጆቻቸው ጎዳና ላይ እንዲወጡ የተደረጉባቸው የቀድሞ የሐዋሳ ከተማ ከፍተኛ አመራር የሆኑት አቶ መልካሙ ተፈራም ታዳጊ ልጃቸው ህይወቱ ማለፉን በአመራሩ በኩል ተገልጿል። አቶ መልካሙ በገጻቸው ባሰፈሩት ጽሑፍም በብዙ ፓትሮል መሳሪያ ደርድራችሁ ቤት ውስጥ ሽፍታ የተገኘ ይመስል በፈጠራችሁት ወከባና ጫና የተነሳ
በእለቱ በድንጋጤና እንባ የጀመረው ህመም ጸንቶ ልጃችንን ዛሬ ስለነጠቀን ለክልሉ ፕሬዝዳንት አቶ ደስታ ሌዳሞና ለሐዋሳ ከተማ አስተዳደር ምክትል ከንቲባ እንኳን ደስ አላችሁ ለማለት ወዳለሁ ሲሉ ገልጸዋል። እናቴና ልጆቼን በፕሬዝዳንቱ ቀጭን ትዕዛዝ ከቀበሌ ቤት ጭካኔ በተሞላ መንገድ አስወጥታችሁ ባሳደራችሁት የስነ ልቦና ጫና ብቻ ሳይሆን በተጠቀማችሁት የወታደር ቁጥር ብዛት ድንጋጤን ፈጥራችሁ ልጄን ነጥቃችኋል። ይህችን ነፍስ እግዚአብሔር ከእጃችሁ ይፈልጋል ሲሉም አስፍረዋል አመራሩ። እኔ የእናንተ ጫና የበረታብኝ የህዝብ ታጋይ እንጂ አሸባሪም ሀገር የከዳሁም አይደለሁም። ይልቁንስ ከእናንተም በላይ ሀገሬን የምወድ እንጂ ሌሎችን የወለዱ እናቶች እስከዛሬ በክብር ሲኖሩ እኔን የወለደች እናትና ልጆቼ በእናንተ መዋረዳቸው ብሎም ለሞት መዳረጉም ለፈጣሪ እንጂ የትም ፍትህ እንደሌለው ጠንቅቄ ያውቃለሁ። አንድ ቀን ግን በፈራጁ እግዚአብሔር ፊት ትቆማላችሁ ብለዋል የቀድሞ አመራር። ይህ በእንዲህ እንዳለ የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መረከቡ ተሰማ። በሌላ በኩል ዩክሬን ደግሞ ክብረ ወሰንን የሰበረ የድሮን ጥቃት መፈጸሟን አሳውቃለች። ዩክሬን ሩሲያ ሳይቤሪያ እምብርት ላይ ከድንበር ከ2000 ኪሎ ሜትር በላይ ርቃ ክብረ ወሰንን የሰበረ የድሮን ጥቃት መፈጸሟን ነው የገለጸችው። የዩክሬን መከላከያ ኃይሎች በምዕራብ ሳይቤሪያ ቲዩሚንግ ግዛት በሚገኘው አንቲፒስኬን ነዳጅ ማጣሪያ ጣቢያ ላይ ስኬታማ ድሮን ጥቃት ማድረሳቸውንም ቮሎዲሚር ዜሌንስኪ ገልጸዋል። የማጣሪያ ጣቢያው ከዩክሬን ድንበር ከ2000 ኪሎ ሜትር በላይ ርቀት የሚገኝ ሲሆን ይህም ጦርነቱ ከተቀሰቀሰ ወዲህ ዩክሬን በሩሲያ ግዛት ውስጥ እጅግ ርቆ በሚገኝ ስፍራ የፈጸመችው ትልቁ ጥቃት ሆኖም ተመዝግቧል። ፕሬዝዳንት ዜሌንስኪ እንዳሉት ለጥቃቱ ጥቅም ላይ የዋለው ፋየር ፖይንት በተባለ የሀገሪቱ የግል ኩባንያ የበለጸገ አዲስ የረጅም ርቀት ድሮን ሲሆን ይኸው ድሮን የመጀመሪያ ውጊያ ተሳትፎውንም አድርጓል። ድሮኑ ከ3000 ኪሎ ሜትር በላይ የመጓዝ አቅም እንዳለውም ተሰምቷል። ይህ በእንዲህ እንዳለ የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማን መክበቡ ተገልጿል። ይኸው ስትራቴጂክ ከተማ ደግሞ ኮንስታንቲኒየቪካ የተባለ ነው። የዩክሬን ወታደሮች እንደገለጹት ከተማ ሙሉ በሙሉ በየትኛውም ኃይል ስር ስላልወደቀ ግራጫ ከለር ሆኗል። ከጀርባችን ያሉ አካባቢዎች ላይ ወታደሮች ሰፍረዋል። ከፍቶ ለማስወጣትም በጣም ከባድ ነው ሲል በአካባቢው የተሰማራ የዩክሬን የድሮን አብራሪ አሁን ያለውን ሁኔታ ገልጿል። ከተማው ለዶንባስ ቅርብ የሆነ ስትራቴጂካዊ ጠቀሜታ ያለው ስፍራ ነው። የሩሲያ ጦር ከተማውን ሙሉ በሙሉ ከተቆጣጠረ የዩክሬን ወታደሮች በምስራቃዊ ክፍል የመጨረሻ ጠንካራ ይዞታ የሆኑ ስፍራዎችን መያዝ ይችላል። የሩሲያ ወታደሮች ክራማቶርስክና ስሎቫንስክ የተባሉ ከተሞችን መያዝ ከቻሉም ዶንባስን ሙሉ በሙሉ በቁጥጥራቸው ስር ያደርጋሉ። ዶንባስ ከተማን መያዝ ለክሬምሊን ዋና ጦርነቱ ግብ እንደሆነም ይታወቃል። ዩክሬን ላለፉት ጥቂት ወራት በጠንካራ ሁኔታ ግዛቶቿን መቆጣጠር ችላም ቆይታለች። በያዝነው ዓመት ሰፊ የዩክሬን ይዞታዎች ማስመለስ እንደተቻለም ተሰምቷል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ